ሰውን ለማጥፋት የተዘጋጀ ለመገንባትም ሊሆን ይችላል። ሊያቃጥል የተላከው እሳት የሚያጠራህም ይሆናል። የሚሰብርህ መዶሻ የሚቀርጽህም ሊሆን ይችላል። ዛሬ ስለ ፍቺ ብቻ አልነግርህም፣ ስለ ኪሳራም ብቻ አላወራም። ነገር ግን ስለ አንድ ሰው አፈር ልሶ ትቢያውን አራግፎ ስለተነሳ አንድ ሰው። ይህ የሌላ ሰው ታሪክ አይደለም፣ የራሴው ታሪክ ነው። የኔው የሄኖክ ኃይለ ገብርኤል ታሪክ። አንድ ትውልድ ከአባቱ ሲለይ ከታሪኩ ይለያል፣ ከእሴቱ ይለያል። ከእሴቱ ሲለይ ማንነቱን ያጣል፣ ከማንነቱም ይለያል። የሚከፋው ደግሞ እነዚሁኑ ያጣቸውን ነገሮች ታሪኩን፣ እሴቱን፣ አባቱን እንዲጠላቸውም ይገፋፋል። ጠላትም ይህን ያውቃልና ወዳደሩም እንደዚሁ እንዲሁ ያደርጋሉ። ታሪኩን እንዲጠላ፣ ከአባቱ እንዲለይ፣ ከእሴቱ እንዲርቅ እንዲሁ ያደርጋሉ። ከዚህ በኋላ ትውልዱን ማንም የሚቀርጸው በማንም ፕሮፓጋንዳ ለባርነት ለጃንደርባነትም የሚነዳ ይሆናል። ዛሬ በዓለም ያለው ፈተና የበዛው ፈተና እንዲህ ያለው ነው። በህዝብ ላይ በሀገር ላይ የመጣው በተለይም ደግሞ በቤተሰብ ላይ ይበልጡንም ደግሞ በዚያ ቆፍጣናና ቆራጥ በሆነው አባወራው ላይ ሰው ስራውን ሊያጣ ይችላል፣ ገንዘቡን ሊያጣ ይችላል፣ ሀብት ንብረቱን ሊያጣ ይችላል፣ ቤቱን ሊያጣ ይችላል። ነገር ግን ቤተሰቡን ማጣት ከሁሉ ይከፋል። ፍቺ ጀብድ በሆነበት በዚህ ጊዜና ዘመን እርሱ ፍቺው የህግ ወረቀት ብቻ አይደለም። ለአባት በተለይም ትውልዱን ልጆቹን ዕለት ዕለት ሊቀርጻቸው ላለው አባወራ በዓለም እነሱን ልጆቹን የተቀማበት የምስክር ወረቀት እንጂ። ይህ የአባወራው መርዶ ለዓለም ደስታዋ የምስራቿ ነው። ልጆችንን በየቀኑ አለማየት፣ አባዬ ብለው ሲጠሩህ አለመስማት፣ እቅፋቸውን ትንፋሻቸውን ማጣት፣ ከአባትነት ወደ ጎብኝነት መውረድ፣ በየዕለቱ እነሱን ከማየት ከመቅረጽ ይልቅ ሳምንታዊ ወርሃዊ ወደሆነ ቱሪስትነት መውረድ። በዚህ ያላለፈ ይህንን ህመም አይረዳውም። አሁን ስለ እኔ እነግርሃለሁ። አንዳንዶች በዛ ወቅት ተሰብሯል፣ አበቃለት፣ ደግሞ አይነሳም፣ ድሮም ስንነግረው አይሰማም፣ ስለዚህ ተስፋ የለውም ብለው ነበር። በእርግጥም እኔ ተሰብሬያለሁ። ነገር ግን የተሰበረው ማንነቴ የትኛው ነው? ያ በፊት ሰዎችን ለማስደሰት ሲዳክር የነበረው፣ በዛ ሰዎችን ለማስደሰት በመዳከር ውስጥ ጽድቅ አገኛለሁ ብሎ የታጀረው እብሪቴ እንጂ ስለ ትዳር በተለይም ስለ ራሴ፣ ስለ ሰዎች፣ ስለ ቤተሰብ አስተዳደር፣ ስለ ቤተሰብ መምራት አውቃለሁ ብዬ የታጀርኩበት እውቀቴ ነበር የተሰበረው። በሰዎች ዘንድ ለመወደድ ራሴን ጥዬ ሰዎችን ለማስደሰት ለሌሎች የኖርኩበት እንከፍነት፣ ምስኪንነት እርሱ ነበር የተሰበረው። አንዳንድ ጊዜ ሰው የሚያጣው ነገር ሁሉ እንዳው ጨርሶውኑ ለጥፋት፣ ለባዶነት፣ ለስቃይ አይሆንም። ምናልባት ከዛ ከነበረበት እርሱኑ በሰውነት ከሚያሳይልበት ማንነት፣ ከማይሰራው ማንነት ለመለወጥ እንጂ ለመቅረት። እሳት አንዳንድ ነገሮችን ጨርሶ ያጠፋቸዋል፣ ዳግም ትንሣኤ እንዳይኖራቸው፣ ለምሳሌ ወረቀትን። ነገር ግን አንዳንዶቹን ደግሞ በዛ በእሳት ውስጥ ሲያልፉ፣ በሱ ውስጥ ሲያልፉ ያጠራቸዋል። ስብራትም ለሰው እንዲህ ነው። ሊያጠፋው ይችላል፣ ጨርሶ እንዳይነሳ ሊያፈርሰው ይችላል። ነገር ግን አንተ በጥበብ ከተቀበልከው፣ በጥበብ ካለፍክበት በውስጡ ፍጹም አዲስ ሰው፣ የተሻለ ሰውም አድርጎ ሊያወጣ ይችላል። ብረት በእሳት እንዲጠራ፣ ወርቅም በእርሱ በእሳቱ ይነጻል። ከላዩ ላይ ያለው ቆሻሻ በእሳቱ ይረግፍለታል። እሳት ሲያቃጥለው ወረቀትን እንዲያጠፋው። ነገር ግን ለብረትና ለወርቅ እንደዛ አይደለም። ብረትና ወርቅን እሳት ባቃጠላቸው ቁጥር ውስጣቸው ከወርቁ ጋር ከዛ ከፍተኛ ዋጋ ካለው ማንነት ጋር ተቀላቅለው የነበሩ ቆሻሻዎችን አቃጥሎ ያጠፋላቸዋል። ከዛ አዲስ የነጠረ ንጹህ ብረት ማዕድን ይገኛል። ሰውን በፈተና እንዲሁ ይጠራል። ከዚያ በኋላ እንዲያ በፈተና ከጠራህ በኋላ ማንነትን ከሰዎች አትፈልገውም። ማንነትን ዙሪያ ካሉ ወዳጆች አትፈልገውም። ይልቁንስ በልብ ሞልቶ ተትረፍርፎ ለሌሎችም ተትረፍርፎ ታገኘዋለህ እንጂ። ነገር ግን ዛሬ ብዙ ወንዶች ከዚህ ህመማቸው ለመማር አይፈልጉም። ሲጀመር መፈተን፣ መታመም፣ መሰበር አይፈልጉም። እንዲሁ አድበስብሰው ተድበስብሰው ሊያልፉት ይፈልጋሉ ያንን የህይወት መከራ ወይም የህይወት ፈተና። መታመምም አይፈልጉምና ከህመማቸው አይማሩም። ይህንን ዓለም ታውቃለችና ዘወትር
ታሳቅቃቸዋለች። ከመታመማቸው በኋላ ከታመሙ በኋላ ሞቶ መቅረትን እንጂ ዳግም ትንሣኤ እንዳለ አትነግራቸውም፣ አያውቁትምም እነሱም። ስለሆነም መታመምም መፈተንም ብዙዎች ወንድሞቼ አይፈልጉም። ባወቁት ባመኑበት ዓላማ ሄደው መታመም፣ መሰበር ነገ ከነገ ወዲያ ወደማይነሱበት ሞት የሚወስዳቸው ይመስላቸዋል። ዓለምም የምትነግራቸው ነው። በዙሪያቸው ያሉት ሰዎች ወዳጆቻቸው የሚነግሯቸው ነው። ኧረ ተው ይቅርብህ፣ ተው ገሊና ገሊትን ታጣለህ፣ ይህንንና ያንን ታጣለህ፣ ትከስራለህ፣ ባዶን ትቀራለህ፣ ኋላ ዞር ብሎ የሚያይ ሰው የለም። ነገር ግን ጠንካራ መሆን ማለት ምን ማለት ነው? ጠንካራ መሆን ማለት አትታመምም፣ አትሰበርም፣ አትደህይም ወይም ደግሞ አትከስርም ማለት ነው እንዴ? በጭራሽ። ህመምም አይሰማህም ማለት ነው እንዴ? በጭራሽ። ጠንካራ መሆን ስብራትህን ይዘህ ህመምን ዋጥ ቻል አድርገህ ኋላ ዳግም በትንሣኤ ለመቆም መነሳት፣ መጣር፣ መጓዝ ማለት ነው። አባወራ ማለት በእኛ አውድ ውስጥ ዘወትር አባወራ እያልኩ የምነግራችሁም ፍጹም ሰው አይደለም። የማይታመም፣ የማይወድቅ፣ የማይከስር፣ ፍቺ የማይገጥመው ሌላም አይነት ኪሳራ ውስጥ የማይገባ ሰው ማለት አይደለም። እርሱ ሲወድቅ እንደገና የሚነሳ በዚህም ራሱ ቆሞ ሌሎችን ማቆም የሚችል ራሱ ቆሞ ሌሎችን በማቆመም ሂደት እንዲሁ ለብዙዎች አርያ መሆን የሚችል ጠንካራ ስብዕና የገነባ ሰው ነው። ለቤተሰቡ ለትውልድ ጥላ መሆን የሚችል ሰው፣ ለልጆቹ መንገድ የሚያሳይ ብቻ አይደለም መንገድም የሚሆናቸውም ጭምር እንጂ። እኔ በዚያ ቀን አልጠፋውም። ፍቺ በተፈጸመበት ቀን ሰው ሁሉ ነግረንህ አልነበረም ወይ አርፈህ ለምን አልተቀመጥክም ባለን ቀን በዚያ ቀን አልጠፋውም። ይልቁንስ በዚያው ቀን በዚያው ዕለት በዛችው ሰዓት አዲስ ጉዞ ጀመርኩ እንጂ ያ የቀድሞውን ማንነቴን መተው ነበረብኝ። በዛ በፈተና በዛ በስብራት እንዲቃጠል እንዲደቅ እንዲቀር መተው ነበረብኝ። ያ ምስኪንነት ሰዎችን ለማስደሰት የሚዳክረውን አመዳፋሽ ያደረገኝን ምስኪንነት በዛው በፈተና እሳት አቃጥዬ እዛው መጣል፣ ከዛም የተሻለውን እኔን አዲሱን እኔን መገንባት፣ ከራሴ መውለድ። ያሰቡት መጨረሻዬ እነሱ ለኔ መጀመሪያ ሆነ። ያሰቡት ውድቀቴ ለኔ ትንሣኤ ሆነ። ያሰቡት ስብራቴ እኔ ዳግም ተወለድኩበት፣ ተነሳሁበት፣ አየልኩበትም። እሱ ብቻ አይደለም ለሌሎችም ተረፈ። አንዳንድ ጊዜ ህይወት ካንተ የምትወስደው ነገር እንዳው ጨርሶ ዳታ ልታረገኝ ነው፣ በቃ እሱን ካጣሁኝ ባዶዬን እቀራለሁ ብለህ እንድታስብ ያደርግህ ይሆናል። ነገር ግን እንደዛ ማለት አይደለም። ያ የተወሰደብህ ነገር ካሄደ ሌላ አዲስ ነገር አታገኝም ይሆናል። አዲስ ተጨማሪ ነገር አይሰጥህምም ይሆናል። ምክንያቱም ያ ትላንትና ያገኘኸው የሰበሰብከው ነገር አንተን በሚያሳድግ በሚያሳይል ማንነት ውስጥ ሳይሆን በምስኪንነትህ በእንክፍነትህ ይሆናል የሰበሰብከው። በዛ ውስጥ ደግሞ በሱ በምስኪንነት በሰበሰብከው ደግሞ ወደ ኤክሰለንስ ወደ አባወራነት ልዕቀት እኔ ወደምነግርህ ማደግ አትችልም። ስለዚህ ህይወት ያንን ስትወስድ የተሻለ ነገር ሊመጣ እንደሚችል ማሰብ። አንዳንድ ቀን የምታገኘው ነገር ከምታጣው የበዛ ሊሆን ይችላል። በስብራት ውስጥ ሰው ራሱን ያውቃል፣ ማንነቱን ያውቃል፣ ለምን እንደቆመ፣ ማን እንደሚቆምለት፣ ለምን እንደሚቆምም። እነዚህን ሁሉ ነገሮች የምታጠራው የሚገለጽልህ በስብራት ውስጥ ነው። እውነተኛ ማንነቱን እዛ ስብራት ውስጥ ነው የሚያገኘው። ዛሬ እኔ የቀድሞ ሄኖክ አይደለሁም። የተሰበረው ወድቆ አልቀረም። ወድቆ የቀረው ያ እንከፍ ምስኪንነቴ ነው፣ ዳግም ላይነሳ እዛ የተጣለው። የተሰበረው ሄኖክ ያን ጊዜ ያዘነው የተከዘው ሄኖክ ግን ተሰብሮ አልቀረም። ተቀርጾ በአዲስ ማንነት ወደ አዲስ ሰውነት ተለወጠ እንጂ እጅግም አይሎ ተነሳ፣ ተገለጠ። አባወራነት ማለት በእኛ ኮንቴክስት ዳግም ላስታውስ፣ የቤተሰብ ውስጥ ስልጣን፣ በሚስት ላይ ያለ ስልጣን፣ በልጆች ላይ ያለ ስልጣን ማለት ብቻ አይደለም። ይልቁንስ እንዳውም በይበልጥ ስልጣኔ ማለት ነው እንጂ መከራን አሳልፎ መቆም፣ መከራን ዋጥ ቻል አድርጎ መቆም፣ ተቋቁሞ መቆም፣ ለራስህ፣ ለልጆችህ፣ ለማህበረሰብህ፣ ለሀገርህ መቆም፣ መከታ መሆን፣ ፈርሰ ዳግም መወለድ፣ መነሳት፣ መገንባት ብቻ አይደለም ማየል፣ በዛ ባየልክበትም ደግሞ ዳግም ጽድቁን ትሰራበት ዘንድ መሰማራት። መውደቅን አትፈራም፣ መከራን አትፈራም፣ እሳትን አትፈራም። ዳግም እንደምትነሳበት ታውቃለህ። ምናልባት ዛሬ አንተም ተሰብረ ሊሆን ይችላል፣ ቤተሰብ ተበትኖ ሊሆን ይችላል፣ ገንዘብ አጥተህ ሊሆን ይችላል፣ ከስረ ሊሆን ይችላል፣ የመሳሰሉት ተፈጥሮ አሳዝነውክ ሊሆን ይችላል።
ተሰብረ ሊሆን ይችላል። ዓለም አብቅቶለታል። ጓደኞችህም ዳግም አይነሳም፣ መጀመሪያውኑ አትሰማም ብለውክ ሊሆን ይችላል። ልክ እንደኔው እንደገጠመኝ። ነገር ግን ስብራትን የታሪክህ መጨረሻ የህይወትህ መጨረሻ አታድርገው። አይደለም፣ እርሱ የአዲስ ህይወት ምዕራፍ መነሻ አድርገው፣ መጀመሪያ ካድርገው። ስብራትን አትፍራ፣ መታመምንም አትፍራ። ሳይሰበር የሚጠገን ሳይወድቅ የሚነሳ ማንም የለም። በጥበብ ከተቀበልከው ስብራትህ መነሻህ ትንሣኤህም ይሆናል። ከዚያ አመድ ውስጥ አዲስ ጠንካራ የተሻለ አንተን መቅረጽ ትችላለህ፣ መውለድ ትችላለህ። እኔ የዚህ ምስክር ነኝ። ይህ የእኔ ስብራት ነበር እስካሁን የነገርኩ እስካሁን ያጫወትኩ። ነገር ግን ይህ ራሱ የእኔ ትንሣኤ ሆነ። ወንድም አለም፣ በሆነብህ በታመምከው፣ በወደቅከው፣ በተሰበርከው ነገር አታላዝን፣ አትነፋረቅ። ይሄ አንተን የጥሩ ሰውነት መገለጫ አድርጎ አያሳይህም፣ አይቀርጽህም። ወይም ደግሞ ወደ ጥሩ ሰውነት፣ ወደ መልካም ሰውነት፣ ጽድቅ መፈጸም ወደሚችል ጠንካራ ስብዕና አይገነባህም። ያንተ መቆም ከራስ አልፎ ለልጆችህ፣ ለሀገርህ፣ ለቤተሰብህ አስፈላጊ ነውና በእርግጥም ያንተ ስልጣኔ፣ ልዕልና፣ ኃያልነትም ዓለም አይዋጥላትምና አትፈልገውምና አንተ ግን በስብራት ለመነሳት ቁረጥ። ላለመውደቅ አትንቀጥቀጥ። ብትወድቅም አይለ ተነስ። ይህ ያባወራው መንገድ ነው፣ ከራሱ አልፎ ለትውልድ የሚተርፈው። ከእርሱም ያባወራ ገጽ በሺህ የሚቆጠሩ ጽሑፎች እንዲሁም ደግሞ ወንዶች አይለው የሚነሱበት ስልጠና ተወለደ። ያንን ስልጠና ከፈለክም እዚህ ኮሜንት ስር አሳውቀኝ።